የተወደዳችሁ ቅዱሳን ዛሬ በዚህ ንጋት የምንቆመው የገዛ አቅማችንንና ድካማችንን በደጃፋችን ላይ ጥለን የመንፈስ ቅዱስን መሪነት ፍለጋ ነው። ዛሬ የምንጸልየው በራሳችን ብልሃትና ጥበብ ለመመላለስ ሳይሆን አጽናኙና መሪው መንፈስ ቅዱስ እጃችንን ይዞ እንዲመራን ነው። መጽሐፍ ቅዱስ በሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ዛሬ ማለዳ ጌታ ሆይ እኛ ልጆችህ ነንና በመንፈስህ ምራን። ያላንተ መሪነት መንገዳችን ጨለማ ነው። ያላንተ ድጋፍ እርምጃችን ይዝላል። ዛሬ ግን እንዲህ ብለን እንጸልያለን። ጌታ ሆይ ዛሬ እጅን ያዝ፣ በፈቃድህና በብርሃንህ መንገድ ምራኝ። የሰራዊት ጌታ እግዚአብሔር ሆይ ዛሬ በሥራዬ፣ በትዳሬ፣ በቢዝነሴና በማንኛውም እንቅስቃሴ ውስጥ ያንተ መንፈስ ቀዳሚ ይሁን። በመዝሙር 32:18 ላይ አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖቼን ባንተ ላይ አጸናለሁ እንዳልከው ዛሬ ዓይኖችህ በኔ ላይ ይሁኑ። መንፈስ ቅዱስ ሆይ የት መሄድ እንዳለብኝ፣ ምን መናገር እንዳለብኝ እና ምን አይነት ውሳኔ መወሰን እንዳለብኝ አንተ ምክረኝ። ከኔ ስሜትና ከሥጋዬ ፈቃድ ይልቅ ያንተ ድምፅ በውስጤ ጎልቶ እንዲሰማ እጸልያለሁ። ጠላት በመደናገርና በጥርጣሬ ሊያሰናክለኝ ቢሞክር ያንተ መለኮታዊ ብርሃን መንገዴን ያብራልኝ። ጌታ ሆይ እኔ አላውቅምና አንተ አስተምረኝ። እኔ ደካማ ነኝና አንተ አበርታኝ። ዛሬ በምገባበትና በምወጣበት ሁሉ ያንተ ቅዱስ መገኘት ከኔ ጋር ይሁን። አባት ሆይ ዛሬ እጅን ይዘህ ወደ በረከቴና ወደ ራእዬ እንድታስገባኝ እለምንሃለሁ። በኢሳይያስ 41:13 ላይ እኔ እግዚአብሔር አምላክህ አትፍራ እረዳሃለሁ ብዬ ቀኝ እጅህን ይዣለሁና እንዳልከው ዛሬ ቀኝ እጅን ያዝ። የሰዎች ክፋት፣ የሁኔታዎች መከብደድ እና የኑሮ ውድድር እንዳያስፈራኝ ያንተ ጠንካራ እጅ ደጋፊ ይሁነኝ። መንፈስ ቅዱስ ሆይ ወደማልፈልገው ስፍራ እንዳልሄድ፣ በማልፈልገው ወጥመድ እንዳልገባ ጠብቀኝ። ልቤንና አእምሮዬን ለሰማያዊ ትእዛዝ ክፍት አድርገው። ዛሬ በንግግሬ ውስጥ ጥበብ፣ በሥራዬ ውስጥ ቅንነት፣ በውሳኔዬ ውስጥ ደግሞ ያንተ መለኮታዊ አቅጣጫ ይገለጥ። እኔ ያንተ ጥገኛ ነኝ። ያላንተ አንድ እርምጃ መሄድ አልፈልግም። ዛሬ ሙሉ ቀኔን፣ ሰዓቴን እና ደቂቃዬን ለመንፈስ ቅዱስ መሪነት አሳልፌ እሰጣለሁ። ጌታ ሆይ ዛሬ በማዕበል ውስጥ ብሆን እንኳ ያንተ መንፈስ ሰላም ይሁንልኝ። ግራ በሚያጋቡ ሁኔታዎች መካከል የጸና ሐሳብን ስጠኝ። በመዝሙር 143:10 ላይ አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በቀን መንገድ ይምራኝ ተብሎ እንደተጻፈው ዛሬ ወደ ቀናው መንገድ አውጣኝ። እግዚአብሔር ሆይ ከሰው ምክር ይልቅ ያንተን ቃል፣ ከምድራዊ ዕውከት ይልቅ ያንተን ጥበብ አስቀድማለሁ። ዛሬ ቀኑን ስጨርስ ጌታ መርቶኛል፣ እጄንም ይዞ አውጥቶኛል ብዬ ላመሰግንህ እሻለሁ። ለክብርህ የሚሆን ውሎ፣ ለስምህ የሚሆን ሕይወት ይሁንልኝ። በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን። በዚህ ቀን ላይ መንፈሳዊ ሥልጣን ለመውሰድ ነው። ይህ ቀን በእግዚአብሔር እጅ ያለ ስለሆነ እንደማይባከን፣ በጠላት እጅ እንደማይወድቅና እንደማይሰረግ በኢየሱስ ስም እናውጃለን። ዛሬ የመለኮታዊ ሥርዓት፣ የመለኮታዊ ቀጠሮች፣ የመለኮታዊ ጥበቃና የመለኮታዊ ተገናኝነት ቀን እንዲሆንልን አውጃለሁ። ሰማያት ተከፍተዋል። መላእክት ስለኛ ታዘዋል። የእግዚአብሔር ሞገስ እንደ ጋሽ በዙሪያችን አለ። ጌታ ሆይ አንተ ታማኝ ስለሆንክ እናመሰግንሃለን። ዛሬ ተአምራት በመፈጸማቸው፣ በረከቶች በመለቀቃቸውና አዳዲስ ምስክርነቶች በሕይወታችን በመፈጠራቸው ስምህን ባርካለን። አባት ሆይ ሕያውና ኃይለኛ በሆነው ባለ ሁለት አፍ ሰይፍ በሚመስለው ቃል ላይ ጸንተን ቆመናል። ቃልህን በሕይወታችን ላይ በምናውጅበት ጊዜ በሰማይ እንደሚጸናና በምድር እንደሚገለጥ እናምናለን። ዛሬ የድል ቀን፣ የእድገት ቀን እና ከተፈጥሮ በላይ ከሆነው ከአምላካችን ጋር የምንገናኝበት ልዩ ንጋት ነው። የውድቀት፣ የቆይታና የመጓተት ውደቶችን ሁሉ ዛሬ በኢየሱስ ስም እንሰብራለን።
ወደ ኋላ የጎተቱን የአጋንንት ድርጊቶች በሙሉ ይፍረሱ። ዛሬ ወደ መለኮታዊ ፍጥነት እንገባለን። አባት ሆይ አንተ ጊዜን የምትመልስ አምላክ ነህ። እያንዳንዱ የባከነ ዓመት፣ እያንዳንዱ የተሰረቀ ዕድልና የጠፋ ጊዜ በኢየሱስ ስም እንዲመለሱልን እንጠይቃለን። ጠላት ለክፋት ያሰበውን አንተ ለበጎ እንደምትቀይረው እናውጃለን። ምንም አይነት ህመም ሰውነታችንን፣ ምንም አይነት ጭንቀት አእምሮአችንን፣ ምንም አይነት ድብርት ደግሞ መንፈሳችንን አይቆጣጠረው። እኛ የክርስቶስ አእምሮ አለን። የሕያው እግዚአብሔር መንፈስ በውስጣችን አለ። በኢየሱስ ክርስቶስ ደም ተሸፍነናል። እግዚአብሔር የሰጠን የኃይል የፍቅርና ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አይደለምና ዛሬ በልበ ሙሉነት እንጓዛለን። ቤቶቻችን የሰላም ማደሪያ እንዲሆኑ እናውጃለን። እያንዳንዱን ክፍል፣ ግድግዳና ጥግ በኢየሱስ ደም እንከልላለን። በልዑል መጠጊያ የምንኖርኛ ሁሉን በሚችል አምላክ ጥላ ስር እናድራለን። መላእክትም በሮች ላይ ቆመው መውጣታችንንና መግባታችንን ይጠብቃሉ። ጌታ ሆይ በመለኮታዊ ግንኙነቶች ባርከን። ትኩረታችንን ሊያስቱ፣ ሊያታልሉን ወይም ሊያጠፉን በጠላት የተላኩ ሰዎች ሁሉ ከኛ አርቃቸው። ይልቁንም ወደ ዓላማችን በሚገፉን በቂዳን ረዳቶች፣ በአማካዮችና በእውነተኛ ወዳጆች ተካቸው። አባት ሆይ እርምጃዎቻችን በአንተ የታዘዙ ናቸውና አንሰናከልም፣ ወደ ወጥመድም አንገባም። የሚያዘናጉን ነገሮች ከኛ ይራቁ። መንገዳችን በእግዚአብሔር እጅ የቀናች ትሁን። የምንወስነው ውሳኔ ሁሉ በቃልህ ይመራ። በምንገባበት በመበሩ ሁሉ ወደ ተፈጠርንለት ታላቅ ዓላማ ያቀርበናል። አገራችንን፣ ማህበረሰባችንንና መሪዎቻችንን ለፊትህ እናቀርባለን። ምድራችንን ፈውስልን። ክብርህም እንደ ባህር ውሃ ምድርን ይሸፍን። ዛሬ በሄድንበት ሁሉ እንመረጣለን። ስሞቻችን በሚጠሩባቸው ስፍራዎች ሁሉ በክብር እንታወቃለን። በጉዟችን ላይ መለኮታዊ ጥበቃ ይሁንልን። በምንጓዝበት፣ በምንነዳበት ወይም በምንፈርበት ሁሉ ጊዜ በክርስቶስ ደም እንጠበቃለን። የጠላት ሴራ በኢየሱስ ስም ይሻር። አፋችን ዛሬ በረከትንና ድልን ይናገራል። አሉታዊ ንግግርንና ጥርጣሬን እንቃወማለን። ልምሳችን ከቃልህ ጋር ይሰማማል። አዋጆቻችንም በሕይወታችን ፍሬ ያፈራሉ። ጌታ ሆይ እምነታችንን አሳድገው። ራእያችን ይስፋ፣ አቅማችን ይጨምርልን። የማይቻለውን ለማመን ድፍረት ስጠን። በውስጣችን ያለውን እያንዳንዱን ጥርጣሬና አለመመን አስወግድልን። ጌታ ሆይ በሚስጥር በሚናደርገው ውጊያው ሁሉ ድል ስጠን። እያንዳንዱን ጸጥ ያለ ትግል፣ ያልተነገረ ህመምና የተሰወረ እንባ እንድታስወግድልን እንማጸናለን። ማንም ያላያቸውን ቁስሎች ፈውስልን። ደካማ የሆኑ ቁስሎቻችንን አጠንክርልን። ዛሬ በሁኔታዎች ላይ ያልተመሰረተ እንደ ወንዝ የሚፈስ መለጦታዊ ደስታ በልባችን ይውላ። ሳቅ ወደ አፋችን፣ ሐሴት ወደ መንፈሳችን ይመለስ። ጌታ ሆይ ዛሬ ትልቅም ሆነ ትንሽ ውሳኔ ስንወስን ሰማያዊ ጥበብና ማስተዋል ስጠን። የመንፈስህን ድምጽ በቀላል እንድንሰማና እንድንታዘዝ እርዳን። ከተፈጥሮ በላይ አዳዲስ አዳሊኖች ዛሬ አግኙን። የንግበር የአገልግሎትና የሞገስ በሮች በስፋት ይከፈቱ። ለጸሎታችን መልስ ያዙ ሰዎችን እንድናገኝ፣ ወደ ከፍታ የሚያደርጉን የዕጣ ፋንታ ረዳቶች ጋር እንድንገናኝ እናውታለን። ዛሬ እንደ መንግስት አምባሳደሮች በኃይል እንነሳለን። በጨለማ ዓለም መካከል ብርሃን እንሆናለን። እባቦችንና ጊንዶችን እንረግማለን። ምንም ነገር አይጎዳን። አባት ሆይ ዛሬ አፋችንን በእምነት በምንከፍትበት ጊዜ ሰማይ ምላሽ እንደሚሰጥ እናውቃለን። ጸሎታችንን ለማገስ የሞከረው የአጋንንት ሰራዊት በመንፈስ ቅዱስ እሳት ይቃጠል። እኛን ለመባረክ ሰዎች በራሳቸው ተነስተው ይነሳሉ። በረከቶች በገንዘባችን፣ በጤናችን፣ በስራችንና በቤተሰባችን ዙሪያ ይሸከከራሉ። የማይቻል የሚመስል ሁሉ ይቻልልን። የቀዘዘ የሚመስል ሁሉ ይፋጠንልን። የየሪኮ ግንዶች ይፈረሱ። ጎልያት በእግዚአብሔር ኃይል ይውደቅ። ከራሳችን ጸጉር እስከ እግራችን ጥፍር የኢየሱስ ክርስቶስ ደም ህመም ይናገር። ስር የሰደደ ህመም ይውገድ። የተሰወሩ በሽታዎች ይፍለሱ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችንና ሐሳባችንን ይጠብቃል። በመጥፎ ዜና አንናወቅም። በክርስቶስ ጸንተን ልባችን ጽኑ ነው። ዛሬ የምንገባና የምንወጣበት መንገድ ሁሉ የተባረከ ይሁን። ጌታ ሆይ በቃልህ ስልጣንና በመንፈስ ቅዱስ ኃይል ተነስተናል። ዛሬ የተአምራትና ምስክርነት ቀን እንዲሆንልን በኢየሱስ ክርስቶስ ስም እንጸልያለን። አሜን።